አዳፌ ስብሰባ ላይ ነው። ጥቁር ጤፉ እንዳለቀ ሰርገኛውን ቀጥል። እሺ አንተ ረስቼ ባለፈው ቀጭ ጤፍ ትልክልኛል። ያንቀጫጭና አዲስ ጤፍ ነው እኮ እሱ። መተሽ ደግሞ አሁን እዚህ የጠሩት መዋጫው ሊሆን ነው። እኔ አላዋጣም። እሳቸው መዋጮ እጄ ቶፍቶ ስንጋጋ እኮ ተሟግቼ እንዲህ ዱቄት በዱቄት አንዱ አላምክብኝ አንዱ አሻከርክብኝ እያለኝ ተሟግቼ የማመጣው ድንቡሎ ሳንቲም አላዋጣም ዛሬ። ድንቡሎ ማን ያዋጣል? ዕለት ስብሰባ የተመጣ እንዴ እርዳታ አለቀ እንዴ? በጣም ነው እንዴ የሚረዱ እርዳታ ነበር። እርዳታ ተብያረ እንዴ ጆቴ ቤት ይዘግቼ መጣሁ። ጆቴ ቤቴ ነው ቆሜ የመጣው ሲለው ቦቴ ነው ቆሜ የመጣው የሚል አይመስልም? አይ እሱም ቢሆን እኔ አባሽ እኔ አይደለም ማነታች ትሩንጎኮ ሁለት መሶብ ወርቅ አዛኝ አልደርስ ብሎኛል እኮ ስፌት ጥዬ የመጣው ሰው እኔ ማለት ነው። አንቺ ደግሞ እንደው ቁም ነገር ስፌት ታወሪያለሽ እንዴ? እኔ ስንቱን ጉሮሮ ዘግቻ አይደል እንዴ የመጣው ታረቄ ቤቴ። እኔ አንቺ ደግሞ ደህና ነገር አርቆ ይርውርሽና ነው አረቄ ቤት አሁን አረቄ ቤት ማለት ነው። አረቄ ቤት ማለት ነው። እኔ አሁን የእናንተ ጭቅጭቅ ልሰማ አይደለም እዚህ የመጣሁት። ምንድን አስቸኳይ ስብሰባ ብለውና አንዴ ጠሩት ሊረዱ መስሎኝ። አይ ምን አወቀቱ? አልታወቀም። እንደዛ መሆን የለበትም። አስቸኳይ ብለው ከጠሩን ቀድሞ መገኘት ነበረባቸው። ታዲያ አልመጡም። መጡ። ማንን መጡ? እንዴት ነው? እንዴት ዋላችሁ? የቆማችሁ ቁጭ በሉ። የተቀመጣችሁ ግን ቁጭ በሉ። ይቅርታ አረፈድኩኝ አይደል? ኧረ ምን አይ ምንም በሰዓቱ ነው የመጡት። አይ በዛም ቆየን አሁን ነው በሰዓቱ ነው የመጡት። የዛሬው የተለየ ነው። ጠቃሚ ስብሰባ ነው። ምን ተገኘ? እንደው ምን ዱብዳ ወደቀልን? እንደው ደስ የሚል ዜና ሊያሰሙ ነው አይደለም እንዴ? ሰራው ቢቀር አይደለም እንዴ? ሰራው ቢቀር እዚህ የሚሰጡ እንዴ? አሁን የመጣልን ነገር ምን እንደሆነ እኮ እሺ፣ ያደረልን ነገር ምን እንደሆነ በምን ይታወቃል? እሺ ተረጋጉ። እሺ እኔ ልንገራችሁ። እሺ ልነግራችሁ አይደል? ምን ያስቸኩላችኋል? ምንም። አዎ በመጀመሪያ እንኳን ደስ አላችሁ። ለመንደራችን እንግዲህ ትልቅ የደስታ ዜና መጥቷል። ቤት እንደው ምን ዱብዳ ወደቀልን? እንደው ምን አገኘን? እንደው ምን መጣልን? ሳይ እንግዲህ ምንድነው የውጭ ድርጅቶች የኛን መንደር ለማልማት 1 ኩንታል ብር ሰጥተውናል። የደሃ አምላክ አየን እኮ የውጭ ድርጅቶች ናቸው። ወንዳል እኮ ነው ታሳጣችሁ እንደዚህ ምዘሉ እንዴ? ያው ሊሰጡን ያው ለመንደሩ ማለት ለኛ አይደል? መጣ ማለት እኮ ያው እንዳልኳችሁ ነው። እንዳልካቸው አንተ ዱዳ እንዳልኳችሁ ነው ያልኩት። አንተ ጆሮህ የወፍጮ ተጽዕኖ አለበት። ሲጮህብህ ያድራል። ብናኝ ነው አንተ በኩክ ማውጫው አውጣው። ዱቄቱ ተዛ ተጠቅጥቆ እንዳልኳችሁ እንግዲህ በዚህ በተሰጠን ገንዘብ ዝም በይ እባክሽ። እዚህ ላይ ህዝብን መምራት ቁጭ ብሎ መምራት ቀላል እንደ መቅዳት ቀላል እንዳይመስል። እሺ አዎ በገንዘቡ ዞሮ እያዳመጣችሁ ነው። አዎ እኔ እኮ እናንተን ዋና ሰዎችን ብቻ ተመንደሩ ለይቼ የጠራሁት ተጠቅማላችሁ ለውሳኔው ብዬ ልክ ነው እንጂ ስንቱን እኮ ጥዬዋለሁ። ማንን ጠርቻለሁ ሌላ? ኧረ በጣም አዎ። ስለዚህ በገንዘቡ መሰረታዊ ነገር መሰራት አለበት። በጣም ቆንጆ አለበት። ትክክል ነው። እናንተን የሰበሰብኳችሁ እንደ ህዝብ እንደ አንድ መንደር ነዋሪ ገንዘቡን ምን ላይ እናውለው፣ ምን የጋራ ጉዳይ ላይ እናውለው የሚለው ነገር ላይ ተስማምታችሁ እንድትነግሩኝና በጋራ እንድንወስን ነው እንድትወስኑ። ቆይ እዚህ ጋር እኔ ጥያቄ አለ። አቤት። እኔ ጥያቄ አለ። ጥሩ ነው ገንዘቡ መገኘቱ ለመንደሩ ጥሩ ነው፣ መልካም ነው። ግን ዋናው ጉዳይ ምንድነው? ስንት ገንዘብ ነው የመጣው? ምን ያህል ገንዘብ ነው እርሶ እጅ ላይ ገባው? ምን ያህል ብር ነው ያለን? ቆንጆ ጥያቄ። የያዝነውን አይተን ነው። ምን አገባው? ምን ትልቅ አረገ? ምን አገባው? ምን አገባህ አንተ?
አንተ ምን ትልቀህ? ምን አገባ? ምን ቤት ነህ? ምን አገባ? ምን አገባ? ማወቅ የለብንም። ምን አገባው? እሳቸው ካወቁ በቂ። ያው የሰው ነገር ይገርመኛል በጣም እኔ ከብሩ ላይ የተወሰነችውን ለአንዳንድ ነገር እኔ ጋር አስቀምጫለሁ። ጎሽ ይሁን። ቀሪው ዳጎስ ያለው ደግሞ ለልማት ለምንፈልገው መሰረተ ልማት ይበቃል። በቂ ነው። ስለዚህ ምን አገባ? ምን አገባ እንዴ? አዎ ካነሰም አንስም በጣም ጥሩ ነው። እንደው ጋሽ እውነት ይሄ በቂ ብር ካለን ግን በቂ ነው፣ ይበቃል። ግን እሺ አሁን በብሩ ደው ለዚህ አካባቢ የሚሆን እንደው እለት መብራት እየጠፋም ስላስቸገረን እንደው ለአካባቢው የሚጠቅም ጄነሬተር በዛ ያለ ጄነሬተር ገና ለገና አንተ ወፍጮ ቤት ተከፍና ጄነሬተር መስጠት አለብህ። በኩራስ ተማደር አይሻልሽም? ጄነሬተር አንፈልግም። እሺ ይኸው ባይሆን ምን አለ እንደዚህ አሁን ለእጅ ጥበብ ለአንዳንድ ለጥበቡ ለሚሆኑ ለምሳሌ እንደ ስንደዶ እንደዛ ብቻ ለስራ ፈጠራ የሚሆን ለእጅ ጥበባት መስሪያ የሚሆን ቆንጆ ማሽኖች ብናስገባ ዳንቴል በዳንቴል አይሆንም። ምንድነው? አንፈልግም። ይልቅ እኔ ጋር ምን ሀሳብ አለ? ለወጣት የሚሆን ወጣቱ እንዳለ እኛ ካለ ወጣት በደንብ ይታወቃል። ወጣቱ ስራ ፈት እንዳይሆን ፑል ቤት አይሆንም። እንዲህ ስፖርት ማዘውተሪያ ነገር ያስፈልጋል። አይሆንም። የምን ስፖርት ማዘውተሪያ ነው? ወጣቱን መደዴ ባለጌ ልታረግ መደዴ ያደረገው እንጂ አይሆንም። መደዴ ማድረግ ነው። መደዴ ማድረግ ነው እንደ ስፖርት አይሆንም። እንዲያው ጋሽዬ እኔ አንድ ሀሳብ አለኝ። አሁን የአካባቢው ማህበረሰብ ባረቄ ተቃጠለ። እንዲያው ያረቄ ጥሙን ትተን ፋብሪካ ነገር ብንከፍት አይሆንም። ቆንጆ ነው። አበዛው በጣም አበዛው። መስራት ያስፈልጋል። ያ እንዴት ጎበዝ አንተ ይሄ ልጅ ጎበዝ ነው። እሺ ወስኑና አሁን አንድ ነገር ላይ እንድረስ። እኔም ሰዓት የለኝም። አይወሉት መደረግ ያለበት ነገር ሁሉ ህብረተሰቡን ያማከለ ነዋሪውን የሚጠቅም ሁላችንንም የሚያስማማ ነው መሆን ጎበዝ እንጂ ሁሉም የራሱን ፍላጎት ካወራማ የትየለሌ ነው የሚሆነው ጉዳዩ። ስለዚህ አበክሮ አድርገን በአጥኖት አስበንበት ጉዳዩን አጥነ ነው ለሁላችንም እንዲጠቅም ተደርጎ የሚታሰብ ተብሎ ሀሳብ ከተሰጠ ማይከር በተሰበሰበ በመጣው ገንዘብ ወደም በአበክሮ ካየ ነው እንደ ጥናትም አድርገን ካሰብንበት የሚያጠና የለም እዚህ ውስጥ እንጂ ፔንሶን ቤት አንተ ፔንሶን እንደ መንደር ሊያበላሽን እንደ መንደር ኃጢአት ሊያስገባን አይሆንም። በደንብ አልሰማሁትም። ምንድን ነው ያለው? መዳሪያ ቤት ይኸውላችሁ ቶሎ ወስኑና ንገሩኝ። እኔም ይኸው ሰዓት የለኝም። ስንት ስብሰባ ትቼ ነው የመጣሁት፣ ሀገር አቀፍና ዓለም አቀፍ። ቶሎ ወስናችሁ ንገሩኝ። ታው ግድ የላችሁም። ከዚህ የባሰም የመረረ ነገር ልንሰማ እንችላለን። እኔ ባልኳችሁ ሀሳብ እንስማማ። ይሄ ጀነሬተር ይገኛል። አይሆንም። ባይሆን የእኔ ለብዙ ሰው የሚተርፍ ነው። ለደ ጥበባት የሚሆን ማሽን ያልኩት ጥሩ ነገር እኮ ነው። አንቺ ደግሞ እንዴ እኔ ቆንጆ አይደል ፋብሪካውን ብንከፍት ጋሽ ቻፋልኝ ብለሽ ልታወሪ ህዝቡን ማስከር ስራ ነው። አንተ ራስህ አለማፈር ህዝቡን ማስተኛ ስራ ነው። ደግሞ እጅህን እንደ ሰው ላሰጠነቁል አንተ ሳታፍሪ ወግ ነው እንዴ? ቁማር ስራ ነው እንዴ? ከየት የመጣ ነው? ዝም በሉ ዝም በላታ። በቃ ትሰማላችሁ? ያው የመጣው ገንዘብ እኔ ጋር ይቀመጣል።